ሰላም ውድና የተከበራችሁ ቤተሰቦቼ እንኳን ወደዚህ ቻናል በሰላም መጣችሁ። ዛሬ ደግሞ በሚገርምና በንግ በሆነ የቢዝነስ አይዲያ ወደ እናንተ ተመልሼ መጥቻለሁ። ቪዲዮውን እስከ መጨረሻ እየተከታተላችሁ ይህ በጥናት ላይ የተመሰረተ ዳታ ወይም ደግሞ ሳምፕል ወደ እናንተ አቀርብላችኋለሁ። ይህን ሳምፕል በመከተል እናንተም የቢዝነስ አይዲያውን ወይም ደግሞ የምግብ ቤት ቢዝነሱን እናንተ መጀመር የምትፈልጉ ከሆነ መጀመር ትችላላችሁ ማለት ነው። እስከ መጨረሻው ቪዲዮውን እንድትከታተሉ። ከቪዲዮ መጨረሻ ላይ ደግሞ የሚገርምና የማጠብቁት በገንዘብ የማይተመን ጊቫዌይ አለ። ይህን ጊቫዌይም እንድታገኙ እስከ መጨረሻው ተከታተሉ። ቀጥታ ወደ ቪዲዮ ልውሰዳችሁ። የምግብ ቤት ወይም ደግሞ ሬስቶራንት መክፈት በጣም አዋጭና ትርፋማ ሊሆን የሚችል የስራ ዘርፍ እንደሆነ ይታወቃል። ምክንያቱም ምግብ የሰው ልጅ የዕለት ተዕለት መሰረታዊ ፍላጎት በመሆኑ ዘላቂ ደንበኛ አለ ማለት ነው። ነገር ግን አዋጭነቱ ሙሉ ለሙሉ በዝግጅቱ የስራ አመራሮና በቦታ አመራረጡ ላይ መሰረት ያደርጋል ማለት ነው። ወይም ደግሞ ዲፔንድ ይሆናል ማለት ነው። አንድ የምግብ ቤት ቢዝነስ አዋጭ የሚሆነውና ጥንቃቄ የሚያስፈልጋቸው ነጥቦች እንደሚከተሉት ማየት እንችላለን። አንደኛ፣ አዋጭ የሚያደርግበት ወይም ደግሞ የሚሆንበት ዋና ምክንያቶች አሉ። አንደኛ፣ ዘላቂ ፍላጎት በመሆኑ ነው። ይህም ማለት የኢኮኖሚ ሁኔታ ቢቀያየርም ሰዎች መመገባቸውን አያውቁም። በተለይ ፈጣን ንጹህና ጣፋጭ ምግብ ከቀረበ ደንበኛ አይጠፋም ማለት ነው። ሁለተኛ፣ ከፍተኛ የትርፍ ህዳግ ነው። ይህ ደግሞ ፕሮፊት ማርጂን የምንለው በጥሩ ሁኔታ ከተመራና የጥሬ ዕቃ ብክለት ከተጠበቀ የምግብ ስራ ከሌሎች የንግድ ዘርፎች የተሻለ ትርፍ ድርሻ ሊኖረው እንደሚችል ይታወቃል ማለት ነው። ሶስተኛ፣ የማደግ እድሉ ነው። ይሄው ደግሞ ስኬሌቢሊቲው ነው። በጥሩ ስም ከተጀመረ ተጨማሪ ቅርንጫፎችን ለመክፈት ወይም ደግሞ የምግብ ማደል ወይም ደግሞ ዴሊቨሪ አገልግሎት በመጨመር ገቢን በቀላሉ ማሳደግ ይቻላል ማለት ነው። እነዚህን በማድረግ ይህን የምግብ ቤት ቢዝነስ ማሳደግ እንችላለን ማለት ነው። ስለዚህ አዋጭነቱ እነዚህን መሰረት በማድረግ ነው ማለት ነው። ሁለተኛው ደግሞ ለስኬት ወሳኝ የሆኑ ነጥቦች ወይም ጥንቃቄ የሚያስፈልጋቸው ነጥቦች አሉ። አንደኛ፣ የቦታ መረጣ ወይም ደግሞ ሎኬሽን ነው። ሬስቶራንት ስኬታማ የሚሆኑ 50% የሚወሰነው በቦታ አመራረጥ። ሰዎች በቀላሉ የሚያገኙት የሰው እንቅስቃሴ የሚበዛበት ቢሮዎች፣ የገበያ ቦታዎች ወይም ደግሞ መኖሪያ ቤት አካባቢ መሆኑን ማረጋገጥ ግድ ይላል። ሁለተኛ፣ የምግብ ጥራትና ጣዕሙ ነው። ሰዎች ለአንድ ምግብ ቤት ታማኝ የሚሆኑት ለምግብ ጣዕሙና ለንጽህናው። ሶስተኛ፣ የደንበኛ አያያዝ ካስተመር ሰርቪስ የምንለው ፈጣንና ትሁት አገልግሎት ደንበኛ ተመልሶ እንዲመጣ ያደርጋል። በጣም ወሳኝ የሆነ ፖይንት ስለሆነ ማለት ነው። አራተኛና የመጨረሻው ወጪን መቆጣጠር ወይም ደግሞ ኮስት ኮንትሮል የምንለው ነው። የጥሬ ዕቃ ዋጋ መግዣ፣ የምግብ ብክለት፣ የቤት ኪራይ ወጪዎችን በቅርብ መከታተል ግዴታ ነው። እነዚህን ካደረግ ለስኬት ወሳኝ የሆኑ ነጥቦች ስለሆኑ እነዚህን ካደረግ በምንም ታምር ስኬታማ የማንሆንበት ምክንያት አይኖር ማለት። ሶስተኛው፣ ከመጀመሪያው በፊት ሊያውቋቸው ወይም ደግሞ ሊያደርጓቸው የሚገቡ ዝግጅቶች አሉ። አንደኛ፣ የገበያ ጥናት ማድረግ ነው። ማርኬት ሪሰርች የምንለው በአካባቢ ምን አይነት ምግብ ይፈለጋል፣ ተወዳዳሪዎች እነማን ናቸው፣ ዋጋቸው ስንት ነው የሚለው ማጥናት። ሁለተኛው፣ የተለየ ማንነት ወይም ደግሞ ዩኒክ ሴሊንግ ፕሮፖዚሽን የምንለው ከሌሎች የተለየ ምን አይነት ነገር ይዤ እገባለሁ። ለምሳሌ ፈጣን አስተናጋጅነት፣ የተለየ የወጪ ወይም ደግሞ የውስጥ ድባብ መፍጠር፣ ልዩ የምግብ አይነት ማዘጋጀት ወይስ ደግሞ አነስተኛ ዋጋ መፍጠር። እነዚህንም ማወቅ። ሶስተኛ፣ በቂ የመነሻ ካፒታል መኖሩን ማረጋገጥ። ቢዝነስ ትርፍ ማምጣት እስከሚጀምር ድረስ ከ3 እስከ 6 ወር የስራ ማስኬጃ ወጪዎችን፣ የቤት ኪራይ፣ የሰራተኛ ደሞዝ፣ የጥሬ ዕቃ አስቀድሞ መያዝ ያስፈልጋል። አጠቃላይ በቂ ዝግጅት፣ ጥናትና ጥሩ አስተዳደር ካለው የምግብ ቤት ቢዝነስ እጅግ በጣም አዋጭ ነው። ቅድም መጀመሪያ ላይ ለመግለጽ እንደሞከርኩ እንደ ሳምፕል የወሰድነው 400,000 ብር በጀት ያለው ሰው ይህንን የእንጀራ ቤት ቢዝነስ ወይም የምግብ ቤት ቢዝነስ ለመጀመር ቢፈልግ ምን ወጪዎች አሉበት፣ የነዛ እቃዎች ወጪ ምን ያህል ነው የሚለው እያንዳንዱ በዝርዝር እናቀርባለን ማለት ነው። አንደኛ፣ የቤት ኪራይ የ3 ወር ቅድመ ክፍያ፣ የ3 ወር በ25,000 75,000፣ የሰራተኛ ደሞዝ የ2 ወር ቅድመ ክፍያ ይከፈላል ብለን ብናስብ ዋና ወይም ደግሞ ምግብ አዘጋጁ አንድ ሰራተኛ በ8,000 16,000፣ አስተናጋጅና የጽዳት ሰራተኛ 2 ሰራተኛ ቢያስፈልግ በወር 4,500፣ የ2 ወር 18,000 ይወስዳል። የመጀመሪያ ወር ጥሬ ዕቃዎች፣ የምግብ ግብዓቱ። አንደኛ፣ እንጀራ በቀን ከ50 እስከ 60 እንጀራ እንፈጃል ወይም ደግሞ እንጠቀማለን ብለን ብናስብ ለአንድ ወር በቀን 750 ብር፣ አጠቃላይ በወሩ 22,500 ለአንድ ቀን ማለት ነው። 750 ብር ለወር ስናበዘው 22,500 ይመጣል። አትክልት፣ ሽንኩርት፣ ድንች፣ ቲማቲም፣ ቃሪያና ወዘተ የመሳሰሉት ለአንድ ወር 12,000 ይወስዳል። የብቅል ዘይት 20 ሊትር ሲባዛ በሁለት ጀሪካን 9,000። ቅመማ ቅመም፣ ጨው፣ በርበሬና የበርበሬ ወጪዎች ለአንድ ወር 8,500። የሻይ ቡና፣ ስኳር፣ የጋዝ መሞቂያ ወጪ ለአንድ ወር 9,000። የቤት ዕቃዎችና የማብሰያ
ቋሚ ንብረት የምንላቸው ማለት ነው። የደንበኛ ጠረጴዛና ወንበር 4 ወንበር ያለው ሴት 5 ሴት 20 ወንበር ያለው 60 ሺህ። አስተናጋጅ ካውንተር የምንለው ደግሞ 1 18 ሺህ። ፍሪጅ መካከለኛ 1 48 ሺህ። የጋዝ ምድጃ 3 ቦታ ያለው የጋዝ ባሎን 2 1 ስብስብ 30 ሺህ። ድስቶች፣ መጥበሻ፣ ሳህኖች፣ ብርጭቆዎችና ማንኪያዎች ስብስብ 35 ሺህ። የምግብ ማዘጋጃ ማረፊያ ጠረጴዛና የጽዳት ዕቃዎች ስብስብ 14 ሺህ። አጠቃላይ እነዚህ ሙሉ ወጪዎች ናቸው። ከነዚህ የቀረው ወጪ ደግሞ መጠባበቂያ የሚሆን ነው ማለት ነው። ከዚህ የሚቀረው ከዚህ የተረፈው የመጠባበቂያ ይሆናል ማለት ነው። አሁን ወደ መጨረሻው ደረጃ ደርሰናል። የመጨረሻው የትርፍ መጠኑ በቁጥር ምን ያህል ነው የሚለውን አሁን እንግዲህ ሰዎች በጣም የማያውቁትና የሚከብሩ ዝጋ በምግብ ቤት ቢዝነስ ውስጥ ከጠቅላላ ሽያጭ ላይ አብዛኛውን ከ35 እስከ 45 የሚሆነው የተጣራ ትርፍ የኪራይ፣ የሰራተኛ ደሞዝ፣ የቁሳቁስ ከመብራት ወጪ ቀሪ ይሆናል ማለት። ስለዚህ ይህንን ስናስበው እስከ 300 ሺህ አካባቢ በወር ከወጪ ቀሪ ይኖረዋል ማለት። ማሳሰቢያ አለን ግን በስራው መጀመሪያ ላይ የመጀመሪያዎቹ ከ2 እስከ 3 ወራት ደንበኞች ማፍሪያ በመሆናቸው ትርፍ አነስተኛ ሊሆን ይችላል። ከተረጋጋ በኋላ ግን ከላይ የተጠቀሰውን ያህል ማግኘት እንችላለን ማለት። ቤተሰቦች እንግዲህ ጥርት ባለ መልኩ አቅርቤላችኋለሁ። ይህን ዳታ ደግሞ በቪዲዮ መጨረሻ ላይ አስቀምጬዋለሁ ማለት ነው። ይህን አይታችሁ የራሳችሁን መጀመር ትችላላችሁ። በተረፈ ጊቫዌ ያልኳችሁ እናንተ ያላችሁበትና ልሰሩ የፈለጋችሁበትን ቦታ እንዲሁም ደግሞ ያላችሁን የመነሻ የብር መጠን በመናገር በቴሌግራም በመግባት ወይም ደግሞ ባዮ ላይ ስልክ ቁጥር አለ፣ ቴሌግራም ላይ በመጻፍ ሙሉ መረጃውን ወይም ደግሞ ዳታዊ መግለጫውን ወደ እናንተ መልሼ አቀርብላችኋለሁ ማለት ነው። ይህም የሚሆነው ያለ ምንም ወጪ በነፃ ነው ማለት ነው። በነፃ ነው። የሚገርም ጊቫዌ ማለት ነው። ስለዚህ ማንም የማያቀርብላችሁ ሙሉ መረጃ በጥናት ላይ የተመሰረተ መረጃ ወደ እናንተ አቀርብላችኋለሁ ማለት ነው። ስለዚህ ቴሌግራም ላይ በመግባት ኮመንት ላይ አስቀምጥላችኋለሁ ወይም ደግሞ ባዮ ላይ የማለላችሁ ስልክ ቁጥሬ እዛ ጋር ላይ መጻፍ ትችላላችሁ። መልካም ጊዜ። ላይክ፣ ሰብስክራይብ ማድረግ በፍጹም እንዳትረሱ። መልካም ጊዜ ይሆንላችሁ ብያለሁ። ቻው